ሰላም ተማሪዎች እንዴት ናችሁ? ሰላም በያላችሁበት ይሁንላችሁ። how to calculate mole fraction from molarity በሚለው ርዕስ ምሳሌ ይዤላችሁ ቀርቤያለሁ። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። what is the mole fraction of solute in 1 molar aqueous solution? ሞል ፍራክሽን ከሞላሪቲ ካልኩሌት ማድረግ እንችላለን። ሞላሪቲን እና ሞላሪቲን እንዴት አድርገን ካልኩሌት እንደምናደርግ ከዚህ በፊት በዚሁ ቻናል ቪዲዮ ሰርቻለሁ። ሞላሪቲ ማለት ነምበር ኦፍ ሞል ኦፍ ሶሉት ፐር ኪሎግራም ሶልቨንት ነው። ጊቭን ስናወጣ አንድ ሞላል ተሰጥቶናል። ሞላሪቲ አንድ ሞላል አኳስ ሶሉሽን ኮንቴንስ 1 mole of solute in 1 kilogram or 1000 gram of solvent ማለት ነው። አንድ ሞላል ማለት አንድ ሞል ፐር ኪሎግራም ሶልቨንት ማለት ነው ባጭሩ። ስለዚህ ከዚህ ነምበር ኦፍ ሞል ኦፍ ሶሉትን ማግኘት እንችላለን which is equal to 1 ሞል ማለት ነው። and also mass of ሶልቨንቱን ማግኘት እንችላለን 1 ኪሎግራም ማለት ነው። 1 ኪሎግራም ደግሞ 1000 ግራም ነው። so to calculate mole of solvent ሞል ኦፍ ሶልቨንትን ማግኘት አለብን ሞል ፍራክሽንን ለማግኘት ማለት ነው። ስለዚህ given mass of H2O 1000 ግራም 1 ኪሎግራም ተሰጥቶናል። ሞሉን ለማግኘት ደግሞ ሞላሪቲው ኦፍ H2O አስፈላጊ ነው። ሞላሪቲ ኦፍ H2O ካልኩሌት ስታደርጉ 18 ግራም ፐር ሞል ነው የሚሆነው። መደመር ትችላላችሁ። ሃይድሮጅን 2 ነው፣ 2 ሲደመር ኦክሲጅን 16 ነው፣ 18። ስለዚህ ሞል ኦፍ H2O which is equal to 1000 ግራም ሲካፈል ለ18 ግራም ፐር ሞል ይሆናል። ምክንያቱም ሞል ማለት given mass over ሞላር ማስ ስለሆነ ማለት ነው። ይሄንን ካልኩሌት ስታደርጉ 55.51 ሞል ይሆናል። ከዛ በኋላ ሞል ፍራክሽን ማለት ምን ማለት ነው? ሞል ኦፍ ሶሉት ፐር ቶታል ሞል ኦፍ ዘ ሶሉሽን። ሞል ኦፍ ሶሉቱ 1 ሞል ነው። ከዛ በኋላ ቶታል ሞል ኦፍ ሶሉሽን 1 ሞል ሲደመር 55.51 ሞል ይሆናል ማለት ነው which is equal to 1 per 56.51 ሞል ይሆናል ማለት ነው። ሞል በሞል ይጣፋል። ሞል ፍራክሽን 0.0177 ይሆናል ማለት ነው። ጥያቄ አስተያየት ካላችሁ ኮሜንት አድርጉልኝ። ለሚቀጥለው በሌላ ምሳሌ እንገናኛለን። እስከዛው ድረስ ቸር ሰንብቱ። አመሰግናለሁ።